ያለምንም በቂ ማስጠንቀቂያና ያለምንም ምክንያት ከስራዬ አሰናብተውኛል። ያላግባብ እንደዚህ ሊባረር አይገባም። ጥፋት አጥፍቼ እንኳን ማስጠንቀቂያ ተሰጥቶኝ አያውቅም። እዛ ድርጅት ውስጥ ከቴክኖሎጂው ጋር አብረው ሊራመዱ አልቻሉ። የሰጠኝን ስልጠና በአግባቡ መወጣት እችላለሁ። ቴክኖሎጂ እድሜና ገደብ አይወስነውም አይደለ እንዴ? በነበሩበት 7 ዓመታትም ያን ያክል ውጤታማ ሰራተኛ አልነበሩ። ውሸት ነው የተከበረ ፍርድ ቤት፣ ውሸት። ድርጅቱ አሁን የደረሰበት ደረጃ እስኪደርስ ድረስ እኔም አብሬ ከድርጅቱ ጋር ነበርኩኝ። ክፍያውንም ልንከፍል አይገባም። አዎ ካሳ ሊከፈለኝ ይገባል። ከስር ነው የመጣው ወደ ላይ አይደል? እንዴት ከላይ ይወልቃል ጥርስ? ከስር ተመቶ ነው። ከስርም ከላይም ያለው ጥርስ የራሴ ነው አይደል እንዴ? ስለ እድሜዋ ልዩነት ዛሬ ነው ከመጣሽ በኋላ ነው ያወቀው። ልክ ካገባሃለው ብየውማ ልክ ካገባሁት ኮርሶ ፊት አቀረብኩት አይደለ? ከባሌ ራስ ላይ ውረጅ። ቆይ ሁሌ ከሱ ጋር ምንድነው አንቺ ችግርሽ? ስነ ስርዓት ያዥ። ሰው ስራ ፈቶ አይደለም መብቱን ለማስከበር የሚመጣው። ሰላም እንዴት ናችሁ? የዳኛ ይታይ ፕሮግራም ተከታታዮች ሳምንታችሁ እንዴት ነበረ? እርግጠኛ ነኝ በባለፈው ሳምንት በነበረው ፕሮግራም ትምህርት እንዳገኛችሁበት። እንግዲህ እኔም ወደ እናንተ ወደ ውድ ተመልካቾቼ ህግን አለማወቅ ተጠያቂነት አያድንምና ይሄን ፕሮግራም እየተከታተላችሁ የህግ እውቀታችሁን ሰፋ እንድታረጉ ነው በተለያዩ የህግ ርዕሰ ጉዳዮች ላይ ፕሮግራም እያቀረብኩ ወደ እናንተ ማደርሰውና ዛሬም እንግዲህ አንድ አስተማሪና አዝናኝ ፕሮግራም ይዤላችሁ ቀርቤያለሁ። እናንተም በኮሜንት ላይ እንደምታሳውቁኝ የኛው ጉዳይ ቢቀርብ ይሄ ኬዝ ቢቀርብ እያላችሁ እናንተም ደግሞ በህይወታችሁ የገጠማችሁ እውነተኛ ታሪክ እየጻፋችሁልኝ እያጫወታችሁኝ ስለሆነ እነሱንም አንድ ላይ ጎን ለጎን እያደረኩ ነው። እንግዲህ ከእናንተም ታሪክ ከመነሳት ነው ይሄን ፕሮግራም ወደ እናንተ እያቀረብኩላችሁ ያለሁት። አሁንም እንደተለመደው በኮሜንት ሊቀርብላችሁ የምትፈልጉትን የህግ ጉዳይ ካለ አሳውቁኝ፣ እኔም አቀርብላችኋለሁ። ይህንን ፕሮግራም ወደ እናንተ አዘጋጅቼ የማቀርብላችሁ እኔ ይታይ አሴሶን በሙያም ዳኛ ነኝ። እንግዲህ ከኔ በስተቀር ተከሳሽ ምስክሮችን ወክለው የሚቀርቡት ተዋናዮች ናቸው። ዛሬም አንድ አስተማሪና አዝናኝ ፕሮግራም ይዤላችሁ ቀርቤያለሁ። ክርክሩ ፍርዱ ምን ይመስላል አብረን የምንከታተለው ነው የሚሆነው። እኔ ወደ ችሎቴ ልገባ ነው። ቁጭ ብላችሁ ተከታተሉት። መልካም ነው። እንደምን ዋላችሁ። ችሎቱ በዳኛ ይታይ የዕለቱን ስራ ጀምሯል። ከሳሽ አቶ ዳዊት ሙልጌታ። አቤት። የተከበረ ፍርድ ቤት። ተከሳሽ አቶ ፊሊፕ ኢሳያስ። ፊሊፕ ኃላፊነቱ የተወሰነ የግል ማህበር ባለቤት። አቤት። ቀርባችኋል? ቀርበናል። ጥሩ። እንግዲህ ከሳሽ በተከሳሽ ድርጅት ውስጥ ለ7 ዓመት ያገለገልኩ ሲሆን ያለምንም በቂ ማስጠንቀቂያና ያለምንም ምክንያት ከስራዬ አሰናብተውኛል። ስለዚህ ካሳ ሊከፈለኝ ይገባል የሚል ክስ ይዘው ቀርበዋል። አዎ። እስኪ በድርጅት ውስጥ ስለነበሩት ቆይታ የስራ ኃላፊነትና ያለ በቂ ምክንያት ተባረሪያለሁ ብለው ስላቀረቡበት ክስ ሰፋ አድርገው ያስረዱኝ። እሺ። የተከበረው ፍርድ ቤት 7 ዓመት ሙሉ ካገለገልኩበት ድርጅት ውስጥ አዲስ ቴክኖሎጂ አስገብቶ ያን ቴክኖሎጂ መጠቀም አትችልም ተብዬ ደከመኝ ሰለቸኝ ሳልል በሰራውበት ድርጅት ውስጥ ያላንዳች ማስጠንቀቂያ ምንም ማስጠንቀቂያ ሳይሰጠኝ እንደ ቀልድ ተባረሪያለሁና ለዛ ነው ክሱን ያቀረብኩት። ድርጅቱ ከተመሰረተበት ጊዜ ጀምሮ ደከመኝ ሰለቸኝ ሳልል ድርጅቱ አሁን የደረሰበት ደረጃ እስኪደርስ ድረስ እኔም አብሬ ከድርጅቱ ጋር ነበርኩኝ። የተከበረ ፍርድ ቤት። ስለዚህ ያለምንም አንድ ቀን እንኳን በስራዬ ላይ ጉድለት ሳይኖርብኝ ምንም ማስጠንቀቂያ እንኳን አልተሰጠኝም። ምንም ጥፋት አጥፍቼ እንኳን አንዲት ማስጠንቀቂያ አልተሰጠኝም። እስከ ዛሬ 7 ዓመት ሲኖሩ ነው ጥፋት አጥፍተው ማስጠንቀቂያ ያልተሰጠ? ምንም ጥፋት አላጠፋሁም። ድርጅቱን በታማኝነት ነው ሳገለግል የነበረው። ጥፋት አጥፍቼ እንኳን ማስጠንቀቂያ ተሰጥቶኝ አያውቅም እዛ ድርጅት ውስጥ። አሁን ግን አዲስ ባስገቡት ቴክኖሎጂ ያንን መጠቀም አትችልም ተብዬ ነው ከስራ እንድባረር የሆነው እንጂ ጥፋት አጥፍቼ እንኳን ማስጠንቀቂያ እንኳን አልተሰጠኝም። በዛ ድርጅት ውስጥ ይሄን ያህል ዓመት ሳገለግል ማለት ነው ለእኔ የተሻለ ቦታ ሲገባኝ ያላዳሽ ምክንያት ቅድም እንደተናገሩት ጥፋት አጥፍቼ እንኳን ማስጠንቀቂያ ተሰጥቶኝ አያውቅም። ግን ይሄ ቴክኖሎጂ መጣ ተብሎ ከሰው ቴክኖሎጂ በልጦ እኔ እንድባረር የሆነበት ምክንያት እኔ በጭራሽ ሊገባኝ ስላልቻለ ነው። ምክንያቱም እዚያ ድርጅት ውስጥ ምንም ደከመኝ ሰለቸኝ እንኳን ብዬ አላውቅም። ደግሞ የማልገባበት ከራሴ ስራ ውጭ የማልገባበት ቦታ አልነበረም። የኔ ስሜት እየተሰማኝ ድርጅቱ የኔ ነው ብዬ ማለት ነው ያለምንም ማስጠንቀቂያ ድርጅቱ እንዳልገባ ከበሬ ተመለስኩት። ይሄ ግን ለእኔ የሚገባኝ ነገር አልነበረ። እኔ የተሻለ ቦታ ነበረ እኔ የምጠብቀው የነበረው።
ምክንያቱም ከኔ ስራ አንጻር ማለት ነው። ማንም ሰው የኔን ያህል እዛ ተቀጥሮ ሲሰራ አንደኛ እኔ ነኝ የረጅም ዓመት እዛ ቦታ ላይ የቆየሁት ማለት ነው። ከኔ በኋላ የመጡ ሰራተኞች ናቸው የተሻለ ቦታ እየተሰጣቸው የነበሩት። አሁን ጭራሽ ከሰው ቴክኖሎጂ በልጦ እኔን እንደማንም ሰው እንዲህ ያለምንም በቂ ማስጠንቀቂያ ያላንዳች ወረቀት ያላንዳች ምንም የተሰጠኝ ነገር የለም። ይሄ ነገር ሁሉ ሲሆን ማለት ነው። እና በዚህ ምክንያት እኔ ልባረር አይገባም በሚል ነው ይሄን ክስ ያቀረብኩት። እዚህ ይሄን ያህል ዓመት ስላገለገልኩ ያላንዳች ማስጠንቀቂያ ስለተባረኩ ድርጅቱ ካሳ ሊከፍለኝ ይገባል። ከሳሽ ያቀረቡትን ክስ አዳምጠዋል። በድርጅቱ ውስጥ ለ7 ዓመት ሰርቻለሁ። ለ7 ዓመት ስሰራ አዲስ ድርጅቱን የሚረዳ ቴክኖሎጂ በመምጣቱ ያለ በቂ ምክንያት ከስራ ተሰናብቻለሁ እያሉ ነው። በድርጅቱ ውስጥ ሰራተኛ ነበሩ። እሺ፣ በቅድሚያ አመሰግናለሁ ክቡር ፍርድ ቤት። አሁን እንደተባለው አቶ ዳዊት በድርጅታችን ከተቀጠሩ 7 ዓመታት ያክል አስቆጥረዋል። እንግዲህ ከተቀጠሩበት ጊዜ ጀምሮ በድርጅታችን ያው ስራዎችን ሲያከናውኑ የድርጅቱ ሰራተኛ ቋሚ ሰራተኛ ተደርገው ተቀጥረው ሲሰሩ የቆዩ መሆኑ ግልጽ ነው። ነገር ግን አሁን ላይ ድርጅታችን ፊሊፕ ኃላፊነቱ የተወሰነ የግል ማህበር አሰራሩን የዘመነ ለማድረግ ቴክኖሎጂ ይጠቀማልና ከቴክኖሎጂ ጋር አብረው ሊራመዱ አልቻሉ። እኛ በተለያየ ጊዜ ስልጠናዎችን በመስጠት በመደገፍ በማገዝ ለማብቃት ሞክረን ነበር። ነገር ግን እሳቸው የድሮ የቆየውን የወረቀት አሰራር ተከትለው ነው የሚሰሩት። አንድ ደብዳቤ ኮምፒውተር ላይ ታይፕ አድርጎ ከመጻፍ ይልቅ በእስክርቢቶ መጻፍ የሚቀናቸው ሰው ናቸው እና ከድርጅታችን ከቴክኖሎጂ ጋር መተዋወቅ ባለመቻላቸው እርምጃ ወስደንባቸዋል፣ አባረናቸዋል። በነበሩበት 7 ዓመታትም ያን ያክል ውጤታማ ሰራተኛ አልነበሩ። በርካታ ችግሮች ነበሩ። ከድርጅቱ ሰራተኞች ጋር ተግባብቶ የመስራት ችግር ነበረ። አይግባቡም፣ ይጣላሉ፣ ይጨቃጨቃሉ። ያው እያስታረቅን እየመከርን እየገሰጽን ነው እዚህ ደረጃ ያደረስናቸውና አሁን ላይም ካመጣነው ቴክኖሎጂ ጋር በጣም የተራራቁ ናቸው እና ይሄ ደግሞ ድርጅታችንን ሊጥልብን ስለሚችል የድርጅታችንን አፈጻጸም ወደኋላ ሊያስቀር ስለሚችል በሚችሉ በወጣት አዲስ ጉልበት ባላቸው ከቴክኖሎጂ ጋራ በሚግባቡ ሰራተኞች ለመተካት አስበን ያው እንግዲህ አባረናቸዋል ማለት ነው። ግን ያው ለ7 ዓመት በእናንተ ድርጅት ውስጥ ሲያገለግሉ አጠፉ የሚባሉት ጥፋት እንደሌለ ቅድም ሲገልጹ ነበር። ሰው ደግሞ ተግባብቶ ያለ መስራት ነገር እንዳለ እየገለጹ ነው። እንግዲህ አንድ ሰራተኛ በድርጅት ውስጥ ሲሰራ ወይም በመስሪያ ቤት ውስጥ በአንድ ተቋም ውስጥ ሲሰራ የመስሪያ ቤቱ ሕግና ደንብ አለ፣ የሰራተኛና ያሰሪው የወጣው ሕግም አለ። በዛ ነው ሊዳኝና ስራዎችን ሊሰራ የሚችለው። ለዚህ ጥፋት አጥፍተው እንደ የተሰጣቸው ማስጠንቀቂያ የጽሁፍም የቃልም ሊሆን ይችላል እና የተሰጣቸው ማስጠንቀቂያ ነበረ። ምንድነው? ምንም የሰጠናቸው ማስጠንቀቂያ አልነበረም። ያው እንደ ወንድም እንደ ዘመድ እንደዚህ አይነት ችግሮች ሲፈጥሩ እንመክራቸዋለን። ቢሮ አስመጥቼ እኔ አሁን ብዙ ጊዜ ምክር ሰጥቼዋለሁ፣ ይሄን አይክድም። ከዛ ውጭ ግን ህጋዊ የሆነ የጽሁፍ ማስጠንቀቂያ የሰጠንበት አግባብ የለም። የቃል ማስጠንቀቂያ ሰጥቼው አውቃለሁኝ ማለት ነው። ውሸት ነው የተከበረ ፍርድ ቤት፣ ውሸት። ምክንያቱም እኔ በዛ ድርጅት ውስጥ 7 ዓመት ሙሉ ሳገለግል ያለአንዳች እንከን ደከመኝ ሰለቸኝ ሳሌ ነው። በእርግጥ ስራ ነው የሚሰራው። በስራ አጋጣሚ ደግሞ ጭቅጭቆች ሊፈጠሩ ይችሉ ይሆናል አይደል እንዴ? አለመግባባቶች ይፈጠራሉ። ያንም የሆነው እኔም አሁን እሱም ሲናገር ይጨቃጨቃል ለሚለው ነገር ለምን ይሄ አይሆንም ነው የኔ። ለምን ድርጅቱ እንዲጎዳ ስለማልፈልግ ብቻ ነው እንጂ የራሴን ጥቅም ከማስከበር አንጻር አይደለም እንደዛ ብዬ ስናገር የነበረው ወይም ደግሞ ከሌሎች ሰራተኞች ጋር ሲጨቃጨቅም የነበረው ማለት ነው። በጭቅጭቅ ደረጃ አላግባብ ንግግሮች በመነጋገር ደረጃ ነው እንጂ ይሄን ያለ የከፋ ግጭት ውስጥ ገብቼ አይደለም። አዎ ልክ ነው። አንዳንድ ጊዜ ለምን እንደዚህ ይሆናል ብሎ ሲለኝ ከሱም ጋራ ቢሮ ገብቼ ስናወራ ልክ ነው ተነጋግረን እናውቃለን። ያናገረኝም ለምን እንደዚህ ታደርጋለህ ነው በሚለው እንጂ በሌላ እንትን ክፋት ነገር አይደለም። እኔም ደግሞ ከሌሎች ሰራተኞች ጋር መጋጨው በክፋት አይደለም። ለምን ይሄ አይሆንም ድርጅቱ በሚጠቅም መንገድ ነው ለምንድን ነው እንደዚህ የማይሆነው የሚለውን ንግግር ስናገር የነበረው እንጂ በግል ጉዳይ አይደለም። ከሰዎቹ ጋር ስጣላም የነበረው ማለት ነው።
አሁን ግን ወደ ዋናው ጉዳይ ስገባ ግን እኔ ከድርጅቱ ማሰናበት የተፈለገበትና ዋናው ምክንያት በደሞዝ አነስተኛ የሆኑ ሰዎችን እነሱ ለመቅጠር ተፈልጎ ነው። እኔ እንደምታየው እኮ መስራት እችላለሁ እኮ ቴክኖሎጂ እድሜና ገደብ አይወስነውም አይደል እንዴ? በአግባቡ ስልጠናው ከተሰጠኝ የሰጠኝን ስልጠና በአግባቡ መወጣት እችላለሁ። ስልጠና ተሰጥቶታል። አሁን ድርጅቱን ለማዘመን በምትጠቀሙት ምንም የተሰጠኝ ስልጠና የለም። የተከበረው ፍርድ ቤት ለሌሎች ሰራተኞች ተሰጥቷል። ለሌሎች ሰራተኞች ተሰጥቷል። ለምንድን ነው ለእርሶ ያልተሰጠው? ለምን ማግለል እንደፈለጉ አላወኩም። ለምን ሊያገሉኝ እንደፈለጉ አላወኩም። ያለ አንዳች ምክንያት ነው። ምንም ምክንያት የላቸውም። ቴክኖሎጂ ምንድነው? እድሜ እኮ እንደሚታዩ መስራት እችላለሁ፣ መሮጥ መዝለል እችላለሁ። ደግሞ ካለኝ ልምድም አንፃር ቴክኖሎጂውን ቢያስተምሩኝና ቢያሰለጥኑኝ የበለጠ ከሌሎቹ የተሻለ ስራ እሰራለሁ እንጂ ከዛ ውጪ ምንም ማልሰራበት ምንም ምክንያት የለም። የተሻለ ሆኜ ነው የምገኘው። ትልቁ ችግሩ ምንድነው? እኔን ለማስወጣት የተቻለበት ወይም ደግሞ እኔን ለማስወጣት የፈለጉበት ምክንያት ከእኔ ባነሰ ዋጋ ሰራተኞችን መቅጠር ስለፈለጉ ብቻ ነው። ሌላ ምንም ነገር የለውም። ስለዚህ እኔም ቢሆን ያለአግባብ እንደዚህ ልባረር አይገባም። ልጆች አሉኝ፣ የቤተሰብ አስተዳዳሪ ነኝ፣ ቤት ተከራይቼ ነው የምኖረው። ስለዚህ እነዚህ ነገሮች ስላሉብኝ ያለምንም ምክንያት ልባረር ስለማይገባ ቅድም እንደተናገርኩት ካሳ ሊከፈለኝ ይገባል። ያለ አንዳች ማስጠንቀቂያ ነው ከስራ ሁሉ 7 ዓመት ሙሉ ካገለገልኩበት መስሪያ ቤት እኮ ነው እንዳትገባ ተብሎ እኮ በሰው እኮ ወደ ውስጥ እንዳትገባ የድርጅቱን እኮ ጓዳ ጎድጓዳ እኔ የማውቀውን ያህል ራሱ ባለቤቱ አያውቀውም። እኔ እኮ ለስራው ከሰራተኞቹ ጋር ብጋጭ ለስራው ቀናነት ነው እንጂ በግል ጉዳይ አይደለም። ከሰራተኞቹ ጋር ስጋጭ የነበረው ለምን በቃ ይሄ ስራው መሰራት ያለበት በዚህ መንገድ ነው ከሚለው እሳቤ ነው እንጂ በግል ጉዳይ ከማንም ሰራተኛ ጋር ተጋጭቼ አላውቅም። ይሄም ባለቤቱ ራሱ ሊመሰክር ይችላል በዚህ ጉዳይ ላይ ማለት ነው እንጂ በግል ጉዳይ ከማንም ሰራተኛ ጋር ተጋጭቼ አላውቅም። ስራዬን አክብሬ ነው የምገባው። የስራ ሰዓቴን አክብሬ እገባለሁ፣ የስራ ሰዓቴን አክብሬ እወጣለሁ እንጂ አርፍጄ ገብቼ አላውቅም። ማታ እንደውም ካለ ልምድ አንፃር ማታ ጭራሽ አምሽቼ ነው ሰርቼ የምወጣው እና ያለው ነገር ይሄ ነው። የተከበረው ፍርድ ቤት ስልጠና ለምንድን ነው ያልተሰጣቸው? አልተሰጠኝም እያሉ ነው እና ለሌሎች ሰራተኞች ስልጠና ተሰጥቶ ለእሳቸው ያልተሰጠበት ምክንያት ምንድን ነው? ያው አንድ ድርጅት የተሻለ አሰራሮችን ሲያመጣ ያሉትን ሰራተኞች ከዛው ከቴክኖሎጂ ጋር ተጣጥመው ተናባው እንዲሄዱ ስልጠና ይሰጣል። እውነት ነው። አልሰጣችሁም ወይ ለነሱ? እውነት ነው፣ ስልጠና አልተሰጠውም። ከሌሎች ሰራተኞች በተለየ ስልጠና ያልተሰጠበት ምክንያት አንደኛ በተለያዩ ጊዜ የሆኑ አዳዲስ ስራዎች ሲመጡ እኩል ስንሰጣቸው እሱ ወደ ኋላ ይቀር ነበረ። በተለይ ከቴክኖሎጂ ጋር በተያያዘ ነገሮችን ፈጥኖ የመረዳት ችግር ስለነበረበት በነገራችን ላይ ሲጀመር ቅጥር ላይ ጀምሮ ያን ያክል ብቁ ሆኖ አይደለም ወደ ድርጅታችን የተቀጠረው። ያው እኛ ስራውን እያለማመድን እያገዝን እናሰራዋለን በሚል ነውና በስራ አፈጻጸም ነው። በስራ አፈጻጸም ለይተን ነው እዛ ቦታ ላይ ይመጥናሉ ያልናቸውን እውቀቱ ክህሎቱ አላቸው ያልናቸውን ሰራተኞች ለይተን ስልጠና የሰጠነውና ማሸጋሸግ አትችሉም ነበረ? ለዛ ቦታ ብቁ አይደሉም የምትሉ ከሆነ ከማሰናበት የሚመጥናቸውና ሊሰሩ ይችላሉ የሚለው የስራ ክፍል ውስጥ ማድረግስ አልቻላችሁም ነበረ? አዎ እንደዛም አስበን ነበር። ነገር ግን የሱ ፍላጎት ምንድነው? ልክ ቴክኖሎጂውን በደንብ እንደሚያውቁ ሰዎች የነሱ ፖዚሽን ይሰጠኝ በማለት ድርቅ ያለ አቋም ስለነበረው ነው እንጂ እኛ የሚመጥነውን የስራ ድርሻ ልንሰጠው ሞክረን ነበረ። ነገር ግን እሱን መቀበል ስላልቻለ ስልጠናውንም አልወሰደም። እንደው 7 ዓመት ሲያገለግሉ አሁን እንዳሉኝ አንዳንድ ጊዜ ስራዎችን ተቀብሎ ያለ መስራትና ወደ ኋላ የመቅረት ነገር አለ። ያው እንግዲህ አሁን ከዚህ ከመልሳችሁ ጋር ያቀረባችሁት ማስረጃ የለም። እንደዚህ አይነት በድርጅት ውስጥ በተቋም ውስጥ እንደዚህ አይነት ሰራተኞች ሲኖሩ እንግዲህ ተቋሙን ወደ ኋላ የሚያስቀር ሊሆን ስለሚችል አስተዳደራዊ እርምጃዎችን የወሰዳችሁበት ምንም ነገር የለም። ለምን አልወሰዳችሁም ነበር እንደዚህ አይነት አቋም ያላቸው ሰራተኛ ከሆኑ? አዎ አስተዳደራዊ እርምጃ አልወሰድንም። ምንድነው ቢሮ እያስገባን መምከር፣ አቅጣጫ መስጠት ነው። ከዛ ውጪ የጽሁፍ ማስጠንቀቂያ አልጻፍንም። የቃል ማስጠንቀቂያ ግን በተደጋጋሚ እንሰጣቸው ነበረ። ግን ያን ያክል የምንሰጠውን የቃል ማስጠንቀቂያ ወደ ጎን በመተው
ከሰራተኞች ጋርም ሰላማዊ የሆነ ግንኙነት የለውም። ቴክኖሎጂዎች ላይም ደግሞ ምንም አይነት እውቀት እውነት ለመናገር ቴሌግራም ግሩፕ ላይ ሜሴጆች እንልካለን። ያንን ሜሴጅ እንኳ አይቶ ተግባራትን መፈጸም አለመቻል በዚህ ዘመን በጣም ከባድ ነው እና ይሄን ሰው እንዴት ነው ከኛ ቴክኖሎጂ አሁን ላይ ካመጣነው ቴክኖሎጂ ጋራ ተቀብሎ ስራዎችን እኩል ይሰራልናል ብለን መቅጠር የምንችለው? በጣም አስቸጋሪ ስለሆነብን ነው። እኛ ደግሞ አሰራራችንን አዘምነን ከሌሎች ድርጅቶች ጋራ ተወዳዳሪ መሆን እንፈልጋለን። ለዛ ደግሞ ብቃት ያላቸው ሰራተኞች ከቴክኖሎጂው ጋር የሚግባቡ ሰራተኞችን ማሰራት እንፈልጋለን። ስለዚህ ከነዚህ ሰዎች ጋር እኩል መራመድ ካልቻለ ቢያንስ አሁን ካለበት ፖዚሽን ዝቅ አድርገን ሌሎች ስራዎችን እንዲሰራ ቢሮ አስጠርተን አናግረነው ነበረ። ግን ፍቃደኛ አይደለም። ወይ እውቀቱ የለውም ወይ ደግሞ ስራውን በአግባቡ አይሰራም። እንደዚህ አይነት ሰራተኛ ደግሞ የእኛን የድርጅታችንን የስራ አፈጻጸም እጅግ ወደ ኋላ የሚያስቀር ተወዳዳሪ የሚያደርግ ስላልሆነ ያው እንግዲህ እርምጃ ወስደንበታል ማለት ነው። ሌላው እኛ ሰራተኛውን ስናሰናብት አስፈላጊ ነገሮችን የስራ ልምድ፣ ሌሎች ደሞዞችም ኢቭን ወሩ ሳይሞላ የ20 ቀን እሱን አስበን ነው ታሳቢ አድርገን የከፈልነው። አሁን 5 ሳንቲም ቀረብኝ ካለ እሱን እኛ ኃላፊነት የምንወስድ ይሆናል። ይህን ሁሉ አድርገን እንዴት ነው የማስጠንቀቂያ ካሳ ይሰጠን ብሎ እዚህ ፍርድ ቤት እኛን ሊያቆም የሚችለው? እኛ ህጋዊ ፕሮሲጀሩን ተከትለን ነው ያሰናበት ነው ማለት ነው። ተገቢውን ደሞዝ ከፍለን የሰራበትን ቀን ሙሉ ቀን ከፍለን ትክክለኛ የስራ ልምዱን ጠቅሰን የስራ መልቀቂያ ደብዳቤ ሰጠን ነው ያሰናበት ነውና። ሌላው እኔ በጣም የሚገርመኝ ይሄ ሰራተኛ ምንም አይነት እውቀት ክህሎት ሳይኖረው እኛ ድርጅት ተቀጥሮ በእኛ እገዛና ድጋፍ እዚህ ደረጃ አድርሰ ነው የማስጠንቀቂያ ካሳ ይሰጠን ብሎ መጠየቁ እኔ ውለታ ቢስነት ነው ብዬ ነው ማስበው። በፍጹም ይህን ጥያቄ እዚህ ፍርድ ቤት ላይ እኛ ስራ አስተምረ ነው እውቀት ሰጠ ነው በርካታ ልምዶችን ከኛ ቀስሞ ማመስገን ሲገባው እዚህ ፍርድ ቤት ላይ እኛም ማቆም አልነበረበትም እና እኔ በጣም አዝኛለሁ። ክፍያውንም ልንከፍል አይገባም። እንደውም እሱ እኛ ለሰጠነው እውቀት ክህሎት ላለማመድነው ስራ ክፍያ መክፈል የነበረበት እሱ ነው። እንዴት ነው እኛ ብዙ ነገር አድርገንለት 7 ዓመት ሙሉ ተሸክመን ምንም አይነት እውቀት ክህሎት ሳይኖረው እዚህ ደረጃ ያደረስነው ሰው እንዴት ነው እኛ ለሱ የማስጠንቀቂያ ካሳ ምን ከፍለው? እንደውም እሱ ለኛ ለድርጅቱ ሊከፍል ይገባል። የተከበረው ፍርድ ቤት 7 ዓመት ሙሉ ተሸከም ነው ብሎ የሚሉት በነፃ እኮ አይደለም። እዛ ድርጅት ውስጥ እኮ ገንዘብ ሲከፍሉኝ ደሞዝ ሲከፍሉኝ የነበረው ጉልበቴን ተጠቅመዋል። ልክ ነው። የተወሰነ ነገር አስተምሮ ሊሆን ይችላል። እነሱ ባሳዩ እውቀት እየሰራው ነበረ። እውቀቴንም ተጠቅመውበታል። እኔ ሰራ የነበረውን እውቀት ተጠቅመውበታል። እንዴት ልክ እንደ ጡረተኛ አይደለም እኮ ሳገለግል የነበረው። እንደ ጡረተኛ አይደለም ገንዘብ ሲከፍቱኝ የነበረው። እየሰራሁ ነው ገንዘብ የከፈሉኝ። ላቤንም ደሜንም እያፈሰስኩኝ ነው ሲከፍቱኝ የነበረው ደሞዝ እንጂ በነፃ አይደለም። እየጦሩኝ አልነበረም እነዚህ ሰዎች። እንዴት እንደዚህ ይባላል? አይባልም። ስለዚህ ካሳ ሊከፈለኝ ይገባል ብዬ ክስ አቅርቤያለሁ። የተከበረው ፍርድ ቤት የማስጠንቀቂያ ካሳ ሊከፈለኝ ይገባል። የተከበረው ፍርድ ቤት ለዚህም ነው ክሱን ያቀረብኩት። ጥሩ እንግዲህ ያው ፍርድ ቤቱ የግራ ቀኛችሁን ክርክር አዳምጠዋል። መዝገቡን መርምሮ ውሳኔ ይሰጣል። ውሳኔ ለመስጠት ተለዋጭ ቀጠሮ ተሰጥቷል። የዕለቱ ስራ በዚህ ተጠናቋል። እንደምን ዋላችሁ። ችሎቱ በዳኛ ይታይ የዕለቱን ስራ ጀምሯል። ከሳሽ አቶ ዳዊት ሙልጌታ፣ ተከሳሽ አቶ ፊሊፕ ኢሳያስ ቀርባቸዋል። መዝገቡ የተቀጠረው ለውሳኔ ነው። ተመርምሮ ውሳኔ ተሰጥቷል። ውሳኔውን አነብላችኋለሁ። ከሳሽ ያለ ማስጠንቀቂያ ከስራ መሰናበታቸው፣ ተከሳሽ ካሳ መክፈል አለባቸው የለባቸውም፣ አለባቸው ከተባለ ምን ያህል የሚለውን ጭብጥ በመያዝ መዝገቡን መርምረናል። በሰራተኛ አዋጅ ቁጥር 1156 2011 አንቀጽ 28 እና 35 መሰረት አንድ ሰራተኛ በችሎታ ማነስ ለማሰናበት በመጀመሪያ አቅሙን የሚያሳድግ ስልጠና ሊሰጠውና የ3 ወር የጽሁፍ ማስጠንቀቂያ ሊደርሰው ይገባል በማለት ተደንግጓል። ይህ ባልተደረገበት ሁኔታ ስንብቱ ህገወጥ ነው ብለናል።
ስለሆነም ተከሳሽ ለከሳሽ ለደረሰው ጉዳት ኃላፊ ናቸው ብለናል። ኃላፊ ናቸው ከተባለ ተከሳሽ ለከሳሽ ምን ያህል ካሳ ሊከፈል ይገባል የሚለውን ስናይ ከሳሽ በድርጅቱ ስለ 7 ዓመታት በቅንነት ሲያገለግሉ የቆዩ መሆኑ በግራ ቀኙ አልተጋደም። ስለሆነም ተከሳሽ ለከሳሽ የ3 ወር የማስጠንቀቂያ ደሞዝ ብር 45,000 ብር ሊከፍሉ ይገባል በማለት ፍርድ ቤቱ ውሳኔ ሰጥቷል። ወጪና ኪሳራ ግራ ቀኛችሁ ተቻቻሉ። ይግባኝ መብት ነው። መዝገቡ ተዘግቷል። ወደ መዝገብ ቤት ይመለስ። የዕለቱ ስራ በዚህ ተጠናቋል። እሺ አመሰግናለሁ። ምንድነው በዛሬው ችሎት የተማርነው ነገር አንድ ድርጅት ሰራተኞችን በሚቀጥርበት ሰዓት የብቃት ችግር ካለባቸው ስልጠናዎችን በመስጠት ማብቃት ሲገባው ማባረር ተገቢ እንዳልሆነ ትምህርት ወስደናል ማለት ነው። በቀጣይም ድርጅቶች ሰራተኛ ሲቀጥሩ የብቃት ማነስ ችግር ካጋጠማቸው ሰራተኞቹ ላይ ስልጠናዎችን መስጠት፣ ማብቃት፣ መደገፍ እንደሚያስፈልግ ተረድቻለሁ ማለት ነው። አመሰግናለሁ። እሺ አመሰግናለሁ። በተሰጠኝ ፍርድ በጣም ደስተኛ ነኝ። ምክንያቱም አንድ ሰራተኛ አይችልም ተብሎ እንደዚህ መባረር እንደሌለበት ብዙ ያገለገለ ሰራተኛ ያለምንም እንትን መባረር እንደሌለበት ሕግ አስተምሮኛል። በተሰጠኝ ፍርድ በጣም ደስተኛ ነኝ። አመሰግናለሁ። ውድ ተመልካቾቻችን ችሎቱ እንደተመለከታችሁት ነው። ከዛሬው የችሎት ውሎ የምንገነዘበው መሰረታዊ ቁም ነገር ማህበረሰባዊና ተቋማዊ እድገት የሰራተኛውን መብት በመጣስ ላይ ሊገነባ እንደማይችል ነው። አንድ ድርጅት አሰራሩን በቴክኖሎጂ ለማዘመን በሚያደርገው ጉዞ ውስጥ ለዓመታት ያገለገሉ ሰራተኞችን ያለምንም ቅድመ ማስጠንቀቂያና ስልጠና ሳይሰጡ ከስራ ማሰናበት ፍጹም ህገወጥ ተግባር ነው። የቴክኖሎጂ ሽግግር ሰራተኛውን ለማብቃትና አቅሙን ለማሳደግ እንጂ ሰብአዊ ክብሩንና የኑሮ ዋስትናውን አደጋ ላይ ለመጣል የሚቀርብ ምክንያት መሆን የለበት። ማንኛውም ቀጣሪ ድርጅት የስራ እድሎችን ከማዘመኑ በፊት የሰራተኛውን መብትና ህጋዊ የስራ ዋስትና የማክበር ጽኑ ግዴታ አለበት የሚለው የዕለቱ መልእክቴ ነው። ውድ ተመልካቾቻችን እንዲቀርብላችሁ የምትፈልጉት የህግ ጉዳይ ካለ እንደተለመደው በኮሜንት አሳውቁኝ። ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት።